እግዚአብሔርን ለማየት የተፈጠረውን አይን ረባካችሁ በፌስቡክ አታጥፉት። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው። ዘፈን ይፈቀዳል አይፈቀድም? ዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። የህሊና ሞት በአዳም ላይ መጣበት። ከዚያስ ምን መጣበት? የነፍስ ሞት። ነፍሱ ጨለመችበት። ሞታ ለነፍስ ሪቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቋ ነው። መጨረሻ ላይ ዘላለም ሞት ነገሰበት በአዳም። ንጹህ ስትሆኑሳ አካላችሁ በሙሉ ከኃጢአት ንጹህ ሲሆንሳ ምን ታገኛላችሁ? ስጋችሁ ያለ ጊዜው አይሞትም። ህሊናችሁ ልዑል ነው። ህሊናችሁ ትልቅ ነገር ያስባል። እዩትማ በሞቴ ኃጢአት ሰርታችሁ ባደራችሁ ቀን እኮ እቅዳችሁ በሙሉ ክስር እኮ ነው የሚለው። የ40 ዓመቱ እቅድ የ30 ዓመቱ እቅድ ኤዲያ ተውኝ ባካችሁ ድምስስ ነው የሚለው። ህሊና ነዋ ዋናው። ሰው እኮ ይህን አደርጋለሁ ከዛሬ በኋላ የሚቀጥለው ሳምንት አስቀድሳለሁ፣ እጸልያለሁ፣ ከዛሬ በኋላ እጾማለሁ ይልና ሰኞ በዝሙት ተሰናክሎ ካደረ ያ ሁሉ ይከስራል። አጣጥፎ ይተኛል። ለምን? ዲያብሎስ ደግሞ እንዲህ ብለህ ብትጸልይ አታፍርም ይለዋል። አጋንንት ስርዓት አላቸው። መጀመሪያ ጸሎት የማቋረጥ ሰይጣን አለ። ጸሎት የማቋረጥ ሰይጣን ለዝሙት ሰይጣን ያስረክባል። የዝሙት ሰይጣን ለተስፋ መቁረጥ ሰይጣን ያስረክባል። እንዲህ እያለ ነው ሰው የሚጠፋው ማለት ነው። መጀመሪያ ጸሎቱን ያስቋርጠዋል። ኃያልን ሰው ካሰሩ በኋላ ሀብቱን መዝረፍ እንደማይቸግረው የጸሎት እጅግሩን ካሰረ ጸጋውን መግፈፍ አይቸግረውም። ከዚያ በኋላ በዝሙት ይጥለዋል። ከጣለው በኋላ ተስፋ ያስቆርጠዋል። እንዲህ ብለህ ብትመለስ እግዚአብሔር የሚምርህ አይምሰል ይለዋል። ተሸንፎ ከዚያ በኋላ በሰንሰለት እንደሚጎተት ውሻ እጅግሩን ለዲያብሎስ አስረክቦ የኃጢአት ባሪያ ሆኖ ይኖራል። ከዚያ ቀና የምንለው ተስፋችንን በመቀጠል ነው። ወላዲተ አምላክ እግዚአብሔርን የቻለችበት ገንዘቧ ንጽህናዋ ነው። እግዚአብሔርን የቻለችበት ገንዘቧ ንጽህናዋ። ሌሎችም ቅዱሳን በሰማይ ከ7 መስኮት በምድር ከ7 ከሚፈላ የንፍር ውሃ ኖህን ያወጣው ንጽህናው ነው። ኤልያስን ከሞት የሰወረው ንጽህናው ነው። ሄኖክን ከሞት የሰወረው ንጽህናው ነው። እዝራን ከሞት የሰወረው ንጽህናው ነው። ራሳችሁን አንጹ። በብልጣ ብልጥነት የሆነ ገዳም ሄደህ እንተ ያለ ሀገር የሄደ የ40 ቀን ሕፃን ይሆናል። አይሆንም። ንስሐ የገባ ነው የሚሆነው። ራስን ማንጻት ነው። ክፋትን ማቆም ነው። ከውስጥ የደለበውን ኃጢአት በንስሐ መንጥቆ መጣል ነው። ያ ንጽህና ገንዘባቸው ነው። በሞት ያፈርሰውን ንጹሕ ሰውነታችሁን በስካር አታባክኑት። ንጹሕ ሰውነታችሁን በሐሜት አታባክኑት። ንጽህናችሁን አታባክኑ። ንጽህናችንን ከማባከን ይሰውረን። ሀብት የሚሰበሰበው በንጽህና ነው። የቅድስና መጀመሪያ፣ የሀብት መጀመሪያ፣ የእውቀት መጀመሪያ ንጽህና ነው። ፈውስ የሚሰጠው ለንጹሐን ነው። ጸጋ የሚበዛው ለንጹሐን ነው። ገንዘብ የሆነ እንደሆነ የሚበተነው ኃጢአት ነው የሚበትነው። ለሰው ልጅ እግዚአብሔር የሰጠው ሌላው ሀብቱ ሰውነቱ ነው። አንዳንዱ ሰው እኮ ከበርኩ የሚል እኮ ማለት ነው ጥቂት እንደው ጠርቀምቀም ሚስል ባንኩ ላይ ያለውን አካውንት እኮ አይቶ ነው። እጅ እግር እንዴት ያለ ሀብት መሰላችሁ! አባክነ ነው እንጂ ዳንኤል ባቢሎን ተቀምጦ እግዚአብሔርን ያየበት እኮ አይን እኮ ነው። ዮሐንስ ወልደ ነጎድጓድ ታስሮ እግዚአብሔርን ያየበት እኮ አይን እኮ ነው። ስምዖን አረጋዊ ክርስቶስን ያየበት እኮ አይን ነው። ይሄንን አይን ምን ላይ አፍጥታችሁበት እንደምትውሉ እግዚአብሔር ይቁጠረው። ገንዘባችሁን በከንቱ አታባክኑ በሉ እንጂ እግዚአብሔርን ለማየት የተፈጠረውን አይን ረባካችሁ በፌስቡክ አታጥፉት። ደብዝዞ ሰው እኮ ማሰብ እኮ አቅቶታል። ሰው አሁን እብድ እኮ ነው። ተነግሮ እንኳን ማስተዋል አይችልም። ቢመክሩበትም አይሰማ፣ ቢመክሩትም አይሰማ። እባካችሁን አይናችሁን አታባክኑት፣ ጆሮአችሁን አታባክኑት። በሞቴ የማይረባ ነገር አትስሙበት፣ ዘፈን አትስሙበት። ይሄ ጆሮ ቅዱሳን መላእክትን የሰሙበት ቃል ነው። ይሄ ጆሮ ሳሙኤል እግዚአብሔርን በሌሊት የሰማበት ጆሮ ነው። ይሄ ጆሮ ድንግል ማርያም ቅዱስ ገብርኤልን የሰማችበት ጆሮ ነው። ጆሮቻችሁን ለዘፈን ለጨዋታ ለምን ትከፍቷቸዋላችሁ? ጆሮ ክቡር ነው። ጆሮቻችሁን ለእግዚአብሔር ብቻ ከፈቷቸው፣ የእግዚአብሔር ጆሮዎችም ለእናንተ ይከፈታሉ።
የኛ ጆሮ ለእግዚአብሔር ከተዘጋ የእግዚአብሔር ጆሮ ለኛ ዝግ ነው። ስለማይሰማ ሳይሆን የሚሰማ ነገር ስለሌለን ማለት ነው። ያጸምም ከመዘይ ይሰም ይጎነዲ ከመዘይሁ ይላሉ ሰለስቱ ምዕት በቅዳሴ። እንደማይሰማ ዝም ይላል፣ እንደማይሰጥ ይዘገያል። ዝም የሚለው ስለምንድን ነው? የማይሰማ ነገር ሲኖር ዝም ይላል እግዚአብሔር። የሚሰሙትን ይሰማቸዋል፣ የማይሰሙትን አይሰማም። ስለዚህ ጆሮአችሁን አታባክኑ። ዘፈን ይፈቀዳል አይፈቀድም? አሁን እዚህ ክርክር ውስጥ እንውጣ። ይፈቀዳል አይፈቀድም ሳይሆን ጉዳዩ ጆሮአችንን ያበክናል ነው። ጆሮአችን እንዴት ነው በዘፈን? እኔ እኮ አሁን እስቲ ሌላውን ተውት እሺ፣ ያላገባው የሴቱ ውበቱና አሁን ያገባችሁ ሰዎች ለሆነ ሰው እየተዘፈን እንዲያው የምትሰሙ ለሆነች ሴት ምን አርግ ብላችሁ ነው? እንዲያው ይገርመኛል እኮ እንዲያው እኮ አይገርም። አንድ ጊዜ የዘፈናችሁላትን ሰው አግኝታችኋል። ምን ባሉኝ ነው? እንዲያው ይገርመኛል። ማምናገር ሰው ለማያውቃት ሴት በተዘፈነ ዘፈን ሲዘል ያድራል እንዴ? ይህ ነውር እኮ ነው። ይሄ እኮ ጅልነት እኮ ነው። ይሄ እኮ መባከን እኮ ነው። አሁን ዘንድሮ በየቦታው በጦርነት የረግፉትን ወንድሞቻችን ታውቃላችሁ አይደል? በቀኝም በግራም። መጀመሪያ እኮ ሰይጣን ምን አድርጎ መሰላችሁ? 40-50 ዓመት አይምሯችን አባክኖ ነው ዛሬ በጦርነት የሚያባክነን። ንጽህናችን አባክኖታል። ሰውነታችን ባክኗል። ይሄው ተነግሮ የማይሰማ ሰው መግደልም በቃኝ የማይል ወጣት ተፈጠረ። ስለባከናችሁ ነዋ። ስለዚህ መጀመሪያ ስለደነዘዝ አባከነንና ደግሞ አሁን በጥይት ያባክነናል። ስለዚህ ጆሮአችሁን ጠብቁት ለምንም ነገር። አንድ ፈላስፋ የሆነ ሰው እየሮጠ ሄዶ አንተ አንድ ነገር ልነግርህ ነበር አለ። ቆይ ሳትነግረኝ 3 ጥያቄ ልጠይቅህ። አንደኛ የምትነግረኝን ነገር አይተኸዋል ወይ? አላየሁት። ሁለተኛ የምትነግረኝ ነገር እውነት ነው ወይ? እኔ እንጃ። ሶስተኛ የምትነግረኝ ነገር ስለ ጓደኛዬ ክፉ ነገር ነው ወይ? አዎ። እንዳትነግረኝ በሕግ አምላክ ብሎ ሰደደው ይባላል። ምንም ለማይጠቅመን ነገር ማለት ምንም። አሁን ሰው የሚያወራው ነገር እኮ ይገርማቸዋል። አንዳንዱ ሰው የጦር ጄኔራል ሆኖ ያድራል። በቃ ኮማንድ ሴንተር ሆኖ ጦርነቱን ሲመራ ውሎ የእነንትና ችግር እኮ ነው እነንትና እኮ ነው ይህን ሁሉ ችግር ያመጡት ይላል። ግርብ እኮ ነው። ስራን አሰራም ወይ? የእውነቴን እኮ ነው የምነግራችሁ። ዝም ብለን የራሳችን ስራ ማንሰራ ማስተካከል እንዲሁልኝ። በዚህ ዓለም ላይ ጅል ማለት በማያገቡት የሚገባ ነው ማለት ነው። ስለ ሀገራችን ጉዳይ አንቆርቆር እያልኳችሁ እንዳይመስላችሁ። እንደ ጭልፊት አጥንትዛችሁ እንዳትሮጡ፣ ሞጭላፊ አትኑ። እኔ ያልኩት ምን ማለቴ ነው? አንድ ሰው ምን ማድረግ ይችላል? በሀገርም ሆነ በጎረቤት ወይም በራሱ ችግር ሲፈጠር እነገሌ ለምን እንዲህ አደረጉ ሳይሆን የሚለው ምን ማለት ነው? አሁን እኔ ምን ማድረግ እችላለሁ ነው። ምንም ነገር ሲፈጠር ሁልጊዜ የራሳችሁን ድርሻ ነው መስራት። የሰዎችን ጉዳይ በመብጠልጠል አሁን ብርግብነ ፓትርያርኩ ምን እያደረጉ ነው በዚህ ሰዓት? እንዴት ሊቀ ጳጳሱ ዝም ይላሉ? እንዴት አንተ ዝም አልክ? መፈጠር ያለበት ራሳችን ምን እያደረግን ነው? ሀገረ ስብከት ምንድን ነው ያደረገው ሚል ሰው አለ። አንተ ምን እያደረግክ ነው? ሰው መስራት ያለበት የራሱን ነው። ስለዚህ ያባከነው ጆሮ አለ፣ ያባከነው እጅ አለ። በዚህ እጅ አባቶቻችን የሐዋርያው የቅዱስ ቶማስ እጅ ከተቆረጠች በኋላ ምን አድርጋ ነበረ? እሱ ሞቶ ከተቀበረ ሰማዕትነት ከተቀበለ በኋላ በዓመት እየተገለጠች ታቆርብ ነበረ። ከሞተ በኋላ ማለት ነው። የቅዱሳን እጅ ሙቶም ይሰራል፣ የእኛ እጅ ደግሞ ሙቶም ይበጠብጣል። ብዙ ሰዎች እኮ ሙተው በቁማቸው የገመዱት ገመድ ነው ዛሬም እየጠለፈ የሚጥል። ቅዱሳን ደግሞ ሙተውም እጃቸው ሕይወት ይሰጣል። ቅዱስ ሉቃስ ወንጌልን እየጻፈ ሲያስቸግር ንጉሡ የዚህን ሰው እጅ ካልቆረጥኩ አላርፍም ብሎ ቆረጠው። እመቤታችን የብርሃን እጅ ቀጠለችለት። የእኛ እጅ በምን እንደሚቆረጥ ተመልከቱት። ቅዱስ ዮሐንስ ዘደማስቆ ስዕል እየሳለ የቅዱሳንን ስዕል እየሳለ ቢያስቸግር ንጉሡ እጁን ቆረጠው። የቀኝ እጁን ቆራጣ በግራ እጁ ይዞ ሄደና ከእመቤታችን ስዕል ያንቺን ስዕል በሳልኩ እጄ ሲቆረጥ ዝምታ ያለሽ አለ። እመቤታችንም ቀጠለችለት። አሁን የእኛ እጅ ምንድን ነው ሲሰራ የሚውለው?
ይሄ እጅ እኮ የድንግል ይገርመኛል። የድንግል ማርያምም ስም እጅ ተባለ። ሌላ ስም ጠፋ። ምን ይደረግ? መለኮትን የታቀፈች የእኛም የሌቦቹ እኩል ስም አግኝቶ እጅ ተባለ። ዓለምን የቀደሱ የክርስቶስ አካላትም እጅ ተባሉ። ሌላ ስም የለ። የእኛም የርኩሶቹ እጅ ተባለ። እጃችን መንጻት ይጠበቅበታል። በሰው ላይ ከመቀሰር ያልተፈቀደለትን ከማንሳት ከዚህ መንጻት አለበት። ከንፍገት መንጻት አለበት። ከስንፍና መንጻት አለበት። የአቡነ ሳሙኤል ዘዋልድባ እጅ ዋልድባን መሬቲቱን እንደ መሶብ ብድግ አድርገው ለሥላሴ ያስባርከዋል። የሙሴ እጆች ተዘርግተው ሲቆሙ የእስራኤል ጠላት በሙሉ እንደ ቅጠል ይረግፉ ነበረ። የሙሴ እጅ ብቻቸውን ሲዘረጉ የኢየሱስ ክርስቶስን እጅ ስለሚወክሉ ሙሴና አሮን ሙሴ እጁን ሲዘረጋ እስራኤል ያሸንፋሉ፣ ሲያጥፈው ይሸነፋሉ። ከዚያ በኋላ ምንድን ነው የተደረገ? አሮንና ሆር የሙሴን እጅ ተሸክመው ዋሉ። ሲደክማቸው ድንጋይ ኮልኩለው አስደገፉ የሙሴን እጅ። ክንደ ብርቱ ነው ሙሴ። ያ የሙሴ እጅ የተሸከመ ድንጋይ ቅዱስ መስቀል ነው ይላል። ሙሴ እጁን ሲዘረጋ እስራኤል እንዳሸነፉ ክርስቶስ እጆቹን በመስቀል ላይ በመዝገር ዘርጋቱ እኛ አጋንንትን ድል ነሳን። እነዚህ እጆች ናቸው ያዳኑን። የክርስቶስ ኦአይዳ ወለላሃኳሁ ለአዳም ተቀነዋ በቅነዋተ መስቀል። አዳምን ያበጃጁ እጆች በችንካር ተቸነከሩ። ወዮ! እሱ እጆቹን ሲቸነከር የእኛን ጠላት ዲያብሎስን በሳት ዛንጀር ቸነከረልን። እሱ እጆቹ ላይ ሲቸነከር የእኛን ስም በሕይወት መጽሐፍ ጻፈ፣ በደሙ አተበን። እጅ ይህንን ይመስላል። እጅ ክርስቶስን የሚመስል ነው። እጃችን ይንጻ፣ ለጸሎት ይነሳ፣ ይቀጣም በሰፊያድ። አንድ ነገር ንገራችሁ፣ ቢያንስ በቀን ለአንድ ሰዓት ያክል ያን ባይሆን ለ25 ደቂቃ እጅ መቀጣት አለበት። በምን? በሰፊህ። እጅ ብታሰናክልህ ካንተ ቆርጠህ ጣል ማለት እጅህን በመዘርጋት ቅጣው ማለት ነው። ዘርግተህ ጸልይ። እግር እኮ የምን ምሳሌ እንደሆነ ብነግራችሁ በጣም ትደነቃላችሁ። እግር የካህናት ምሳሌ ነው። እግር የስልጣነ መለኮት ምሳሌ ነው። የክርስቶስ ስልጣኑ እግር ይባላል። ጠላቶችን በእግርህ እስከምትገዛ ድረስ ይባላል። መዝሙር 109 ላይ ንበር በየማኔ እስካገባውም ለጸላይ ተከታይተ መከሄደ ገሪከ። ስለዚህ የተባለ የክርስቶስ ጠላቶችን በእግር ትገዛለህ እስከምትገዛ ደርሰህ። የክርስቶስ ጠላቶች መናፍቃን አጋንንት ናቸው፣ አይሁድ ናቸው። በእግሩ ማለት በስልጣኑ ነው። እግር የመለኮትን ስልጣን ነው የሚወክለው። እግር የሐዋርያትን ስልጣን ነው የሚወክለው። ራእየ ዮሐንስ ምዕራፍ 1 ቁጥር 17 ላይ ሲናገር የክርስቶስን እግሮች እንዲህ ብሎ ይገልጣቸዋል። ወእገሪሁ ከመ ብርተ ሊባኖስ ዘአርሰንዎ በእሳት። የክርስቶስ እግሮቹ በእሳት እንደጋሉ እንደ ሊባኖስ ብረት ናቸው ይላል። የክርስቶስ እግሮቹ የተባሉት ካህናት ናቸው። የጋሉ ናቸው፣ የተኮሱ ናቸው ማለት በፍቅር ሃይማኖት የነደዱ በሙቀት ሃይማኖት የሞቁ ናቸው። ሙቀት ሃይማኖት፣ ሙቀተ ጸሎት ያላቸው በቃለ ሥልጣናቸው፣ በግዘታቸው፣ በጸሎታቸው፣ በቅዳሴያቸው፣ በመስቀላቸው አጋንንትን የሚያቃጥሉ ናቸው። ክርስቶስ አጋንንትን በካህናት ይረግጣልና አንድም ለስብከተ ወንጌል ይፋጠናሉና አንድም ለተልእኮ ይፋጠናሉና እያሉ አባቶቻችን ተርጉመውታል። ለስብከተ ወንጌል ስለሚፋጠኑ፣ ለተልእኮ ስለሚፋጠኑ፣ አጋንንትን ስለሚረግጡ ካህናት የክርስቶስ እግሮች ተብለው ይጠራሉ። እግር የተባለ ይሄ ነው። እግር የክርስቶስ ምሳሌ ነው። እግር የሐዋርያት ምሳሌ ነው። ይህንን እግር የት ላይ እንደምታውሉት አስቡት። አንዳንዶቻችሁ ዝም ብላችሁ ሸርባችሁ ታውሉታላችሁ። እግዚአብሔር 6 ነገርን ይጠላል። ሰውን ከፍ ዝቅ አድርጋ የምታይ ዓይን፣ ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ። ክፉ የምትሰማ ጆሮ፣ የሰው ደም የምታፈስ እጅ፣ ወደ ክፉ የምትሮጥ እግር፣ መጨረሻ ላይ 7ተኛይቱን ይጠላታልና መጽሐፈ ምሳሌ ምዕራፍ 6 ላይ በወንድማማች መካከል ጠብን የምትዘራ ምላስ ይላል። ነገረ ሰሪን እግዚአብሔር ይጠላታል። እያንዳንዱ አፍ የነቢያት ምሳሌ ነው። አፍ በነገር በስድብ ውልጭ ብሎ ሰው በመሳደብ በዚህ ሁሉ ጎስቁሏል። ይሄ አፋችን ኤልያስ ሰማይን የለጎመበት አፍ ነው። ልብ ብላችሁ ስሙ። ይሄ አፍ ሙሴ መሬትን የከፈተበት አፍ ነው።
አሮን። ይሄ እጃችን ሙሴ ባሕር የከፈለበት እጅ ነው። ይሄ እጅ ገብረ መንፈስ ቅዱስ መና ከደመና ያወረዱበት እጅ ነው። ይሄ እጅ አቡነ ተክለ ሃይማኖት ከሱራፌል ጋር ያጠኑበት እጅ ነው። ይሄ እጃችሁ ክቡር ነው። ለራሳችሁ ክብር ስጡት። ከማይረባ ነገር አታልከስክሱት። ሰውነታችሁን ከበር አድርጉት። ራሳችንን እንድናከብር አምላከ ቅዱሳን ይርዳን።